በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 16 እንኳን ለቅድስት ኪዳነ ምሕረት ወርኃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። የእግዚአብሔር ቸርነትና ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነትና እናትነት የቅዱሳን መላእክት ሰማዕታትና ጻድቃን ተራዳኢነትና ጥበቃ ከሁላችን ጋር ይኑር ለዘላለሙ አሜን። በዛሬው ዕለት የሚታወሱ በሕይወት ተጋድሏቸው ብዙ የምትማሩባቸው ቅዱሳንን እንደሚከተለው አቀርብላችኋለሁ። ሊቀ ጳጳሳት አባ ሚካኤል ዘእስክንድርያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 16 በዚች ቀን በእስክንድርያ ከተሾሙ አባቶች ሊቃነ ጳጳሳት 47ኛ የሆነ የእስክንድርያ ሊቀ ጳጳሳት የከበረ አባት አባ ሚካኤል አረፈ። ይህም አባት በአስቄጥስ በአባ መቃርስ ገዳም መንኩሶ በገደል ተጸምዶ ኖረ። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ቴዎድሮስ ባረፈ ጊዜ በላዩ የትንቢት መንፈስ ያደረበት አንድ ጻድቅ ሰው እስከሚያስረዳቸው ድረስ ኤጲስቆጶሳት ስብሰባ አድርገው ለዚህ ሹመት ስለሚሻል ሲመክሩና ሲመረምሩ ብዙ ቀኖች ኖሩ። ከዚህም በኋላ ያ ሰው እኔ በአባ መቃርስ ገዳም በነበርሁ ጊዜ ስጸልይ የሊቀ ጵጵስና ሹመት ለሚካኤል ይገባዋል፣ ለዚህ ሹመት የሚሻል እርሱ ነውና የሚል ቃልን ከሰማይ ሰማሁ አላቸው። ሁሉም ስለ ትሩፋቱ ተናገሩ። ስለ እርሱም ተስማምተው ከገዳሙ ወደ እስክንድርያ ሊያመጡት ከመስር ገዥ ዘንድ ደብዳቤ አጽፈው ያዙ። ሊያመጡትም ሲሄዱ ስለ ገዳሙ አገልግሎት ከሽማግሎች መነኮሳት ጋር ወደ ጋዛ ከተማ ሲመጡ በመንገድ አገኙት። ይዘውም አሰሩት። ወስደውም በመስከረም ወር በ17 ሊቀ ጵጵስና ሾሙት። ያችም ዕለት በጌታ ደም የከበረ መስቀል በዓሉ የከበረባት ናት። ይህም የሆነው ከዲዮቅልጥያኖስ ዘመን በኋላ የሐሚድ ልጅ ኤልዲስ በሚገዛበት ዘመን ነው። በሹመቱ ወራትም መርዋን አልጋዲን ነገሰ። የእስክንድርያም አገር ሰዎች ከጥቂት ካፊያ በቀር ብዙ ዝናብ ሳይዘንብላቸው ብዙ ዓመታት ኖሩ። በዚችም እርሱ በተሾመባት ቀን በሁለተኛውም በሦስተኛውም ብዙ ዝናብ ዘንቦላቸው እጅግ ደስ አላቸው። በዚህም አባት ዘመን በክርስቲያን ወገኖች ላይ ታላቅ መከራ ደረሰ። ከምዕመናንም ብዙዎች ሸሹ። የክብር ባለቤት ክርስቶስንም የካዱት ሰዎች ቁጥራቸው 24,000 ሆነ። ለዚህ ነገር ምክንያት የሆነውን ከእርሱ እግዚአብሔር እስካጠፋው ድረስ ይህ አባት ስለዚህ በታላቅ ሐዘን ውስጥ ነበር። ዳግመኛም በዚህ አባት ዘመን ለመለካውያን ቆዝሞስ ሊቀ ጵጵስና ተሹሞ ሳለ የክብር ባለቤት ስለሆነ ስለ ክርስቶስ ተዋህዶ ከዚህ አባት ከአባ ሚካኤል ጋር ተከራክሮ ይህ አባት አባ ሚካኤል እንዳስረዳው አመነ። እንዲህም ብሎ በእጁ ጻፈ። የክብር ባለቤት ክርስቶስ ከተዋህዶ በኋላ ሊቀ ጳጳሳት ቄርሎስ እንደተናገረ የመለኮቱና የትብስቱ አንድ ባህሪ በመሆን ጸንቶ ይኖራል ሲል፣ ኤጲስቆጶሳቱም እንዲሁ ከተዋህዶ በኋላ ስለ ክርስቶስ የተለያዩ ሁለት ባህርያት ሁለት ገጻት አሉት ይሉ ዘንድ የሚገባ አይደለም ሲሉ ጻፉ። ሐዋርያትን በሰበሰቧት በከበረች በአንዲት ቤተ ክርስቲያን ውስጥ በአንድነት ጸንተው ሊኖሩ ተስማሙ። ከዚህም በኋላ ከእስክንድርያ ሰዎች መለካዊ የሆነ ስሙ አስጣሴዎስ የሚባል ሰው በላያቸው ጥፋትን አመጣ። እርሱ ኤጲስቆጶስነት እንዲሾሙት ሽቶ አልሾሙትምና፣ ስለዚህ ወደ እስላሞች ንጉሥ ሄዶ በአባ ሚካኤል ነገር ሰራበት። ከአመፀኞች ነገሥታትን ብዙ መከራ ደረሰበት። ጽኑ የሆነ ስቃይም አሰቃዩት። ብዙ ግርፋትም ገረፈው። ለረጅም ጊዜ በእግር ብረት አሰሩት። አንገቱንም በሰይፍ እንዲቆርጡ ወደ መኮንኑ አቅርበውት ነበር። ስለ መንጋዎቹም ጥበቃ እግዚአብሔር አዳነው። ዳግመኛም በመርዋን አልጋዲ ዘመነ መንግሥት የሙሴ ልጅ በሆነ በንጉሥ አገልጋይ አደባባይ በታላቅ ስቃይ አሰቃዩት። መኮንኑም ገንዘብ እንዲሰጠው ሽቶ ሊቀ ጳጳሳቱን አባ ሚካኤልን አሰረው። ሰዎችም መጥተው ዋስ ሆነው አወጡት። ምጽዋትም ጠይቆ ለመኮንኑ ብዙ ገንዘብ አምጥቶ እንዲሰጠው ወደ ላይኛው ግብፅ ወሰዱት። ይህ አባትም ወደ ላይኛው ግብፅ በሄደ ጊዜ በዚያ ብዙ ታምራትን አድርጎ የክብር ባለቤት ክርስቶስን የካዱትን ምዕመናን ብዙዎችን ወደ ቀናች ሃይማኖት መልሶ አስገባቸው።
የኢትዮጵያ ንጉሥም ይህን አባት የእስላሞች መኳንንት እንዳሰቃዩት በሰማ ጊዜ ፍጹም ሐዘንንም አዘነ። መንፈሳዊ ቅናትንም ቀንቶ ወደ ግብፅ አገር ዘምቶ ከላይኛው ግብፅ ደረሰ። ከእርሱ ጋርም 100,000 ፈረሰኞች አርበኞች፣ 100,000 በበቅሎ የተቀመጡ አሁንም በግመል የተቀመጡ 100,000 አርበኞች ወታደሮች ነበሩ። ብዙ አገሮችንም አጠፉ፣ ብዙዎችንም ማረካቸው። የግብፅ ንጉሥም ይህ ሁሉ የሆነው ስለ ሊቀ ጳጳሳቱ ስለ አባ ሚካኤል እንደሆነ አውቆ ከእስራቱ ፈጥኖ ፈታው፣ ታላቅ ክብርንም አከበረው። እንዲሁም የክርስቲያን ወገኖች ሁሉ እጅግ አከበራቸው። ከዚህም በኋላ ለኢትዮጵያ ንጉሥ ደብዳቤ ጽፎ ይልክ ዘንድ ወደ አገሩም እንዲመለስ ያዘዘው ዘንድ የግብፅ ንጉሥ ይህንን አባት አባ ሚካኤልን ለመነው። ይህም አባት ወደ ኢትዮጵያ ንጉሥ እርሱንና መኳንንቱን መሳፍንቱንና ሰራዊቱን እየባረከና እየመረቀ ደብዳቤ ጽፎ ላከ። እንዲህም አለው፣ እነሆ በአንተ ምክንያት ከስራትና ከስቃይ ሁሉ እግዚአብሔር አድኖናልና አሁን ወደ አገርህ በሰላም በፍቅር ተመለስ። ስለ እኔና ስለ ክርስቲያን ወገኖች ሁሉ ስለ ደከምክ መልካም ዋጋህን እግዚአብሔር በመንግሥተ ሰማያት ይስጥህ። የእግዚአብሔር ንጉሥም የዚህን አባት የሊቀ ጳጳሳት አባ ሚካኤልን ደብዳቤ ባነበበ ጊዜ ፈጥኖ ተነስቶ ወደ አገሩ በሰላም በፍቅር በአንድነት ተመለሰ። አባ ቆዝሞስና ወገኖቹም ከሊቀ ጳጳሳት አባ ሚካኤል ጋር በተስማሙ ጊዜ አባ ቆዝሞስ በውዴታው ለምስር ኤጲስቆጶስ ሆኖ ተሹሞ ከዚህ አባት ከአባ ሚካኤል ስልጣን በታች ሆነ። ይህም አባት መልካም ተጋድሎውን በፈጸመ ጊዜ ወደ ወደደው እግዚአብሔር ሄደ። አማላጅነቱ በረከቱም ከኛ ጋር ለዘላለሙ ይኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የተባረከ ጊዜ ይሁንላችሁ።